2015 ምን ያምራል ብትሉኝ አንደኛው ሃይማኖተኞች ሲበጠበጡ ቆሞ ማየት፣ ከውጭ በዲኮሬሽን ግራ የሚያጋቡ ከውጭ በጣም ቆንጆ የሆኑ ከውጭ የሚያምር ዲዛይን ያላቸው ከውስጥ ግን ኢየሱስ የሌላቸው ሃይማኖተኞች ሲበጠበጡ ማየት 2015 በጣም አምሮኛል። ዛሬ ሌሊት አንድ ራእይ አይቻለሁ። አንድ ትልቅ አለት ለሁለት ሲሰነጠቅ አይቻለሁ። ጌታም ተናግሮኛል። ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። የሚለይ መንፈስ ይገባባቸዋል። ቋንቋቸውን አተበላልቀዋል ብሎኝ ኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች እውቅና መስጠት ባትችሉም አትሊስት ሰውን እንደ ሰው ማክበር ጠርቶ ማነጋገር በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በእኔም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። በነቢይ ኢዩ ጩፋ ላይ ይህ ስብሰባ አይሰራም ታስቦ ነበር ተብሎ እስከሚገር አፍርሻለሁ። እኛ የክራይስት አርሚ ኢንተርናሽናል ቤተክርስቲያን ወጣት የክርስቶስ ሰራዊቶች በካውንስሉ በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ በተቀባው በእግዚአብሔር ሰው በነቢይ ኢዩ ጩፋ ላይ የወጣውን አዋጅ እንቃወማለን። ወንጌል ይቀጥላል። እንግዲህ ነገሩ ተገለበጠ ነው የሚለው። ሟርት በእኛ ቤተክርስቲያን ላይ አይሰራም። በሟረትክበት ልክና መጠን ሟርት ለራስ ሲሆን ስታየው እንዴት ይገርማል መሰለ። እና ለካውንስሉ አልታዘዝም እያልክ እንደሆነ ነው እያሰማን ያለ ነው ወንድም ኢዩ ጩፋ። እና ማህበሩ ለሁለት ሲበጠበጡ አየው። ፓራራም ምናምን ነገር ያዙኝ ልቀቁኝ። የዚች ቤተ ክርስቲያን አምላክ የማያንቀላፋ የማይተኛ ጌታ ነው። በሟረትክበት ልክ ሟርት ወደ ራስ ተገልብጦ ሟርት ራስን ሲበጠብጥና ሲያናውጥ አልታዘዝ ባይነት ሲነግስብ ማየትን የመሰለ ነገር የለም። ማን ነው ለሁለት የሚከፈለው? ማን ነው ሲናጥ ያየ ነው? ማን ነው ደረቃ? ለስለስ እናርግልህ ኢዩ ጩፋ። ማንኛውም ሟርት ለራስ መልሰው ዋጠው። የራስ ማህበር ሲናወጥና ሲበጠበጥ እያየን ነው። ጽናቱን ይስጣችሁ። ግፋ በለው ነው እንግዲህ። እስቲ ዛሬም አቶ ኢዩ ጩፋን ዲስኩር ሰምተን እንመለስ። የምወዳችሁና የማከብራችሁ የምታነቁኝ የምታበረታቱኝ በመላው ዓለም የምትገኙ ምርጥ ተቃዋሚዎቼ በእናንተ ፊት እኔ የተመሸገ ከተማ ነኝ። በእናንተ ፊት እኔ የናስ ግንብ ነኝ። በእናንተ ፊት እኔ የብረት መሶሶ ነኝ። እስኪ አንድ ሰው ወገቡን ይዞ አሜን ይበል ወይ? እንደሰማችሁት ነው። በእርግጥ እኔ እዚህ አዳራሽ ውስጥ ተሰብስበው እሱ የሚደሰክረውን መጽሐፍ ቅዱስ መሰረት የሌለውን ተራ ዲስኩር አሜን የሚሉ ሰዎች መርፌ ሰክተው ዛርና አውሊያ ያለበት ቤት ውስጥ ከሚገቡ ጥንቆላና ጠንቋይ ጋር ሌሊት ተደብቀው ከሚሄዱ ሰዎች ለይቼ አንመለከታቸውም። የእሱን ንግግር ግን ሰምታችሁታል። አሜን የሚያስብልበትን እኔ ምሰሶ ነኝ፣ የብረት ምሰሶ ነኝ፣ ናስ ነኝ ምናምን ይላል። ምን እያደረገ ነው ያለው? ይሄ ግለሰብ ራሱን እየሰበከ ነው። እንግዲህ ከዚህ ስብከት ቀጥሎ ኑና ጌታ ኢየሱስን የምትቀበሉ ሊባል አይችልም መቼም። የኢየሱስ ክርስቶስን ሞት የመጣበትን ዓላማ ትንሣኤውን ባልተሰበከበት ጉባኤ ሰዎች ጌታን ተቀበሉ ማለት ቀልድና ዘበት ነው። መጽሐፍ ቅዱስ ምን ይላል? በእርግጥ ሐዋርያው ጳውሎስ ለቆሮንቶስ ከተማ ወንጌልን ይዞ በመጣ ጊዜ በጣም ሲጠነቀቅ የነበረው አንድ ነገር ከወንጌል ጋር ራሱን ቀላቅሎ ለተመልካቾቹና ለአድማጮቹ እንዳይሰብካቸውና እንዳይነግራቸው ነበር። ይሄ በጣም አደገኛ አካሄድ ነው። ራስን ከኢየሱስ ክርስቶስ ትምህርት ጋር ቀላቅሎ ልክ በማር እንደተለወሰ አይነት መርዝ ለሕዝብ መመገብ ማለት ነው።
ምን ይላል መጽሐፍ ቅዱስ? ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለናንተ ባሪያዎች እናደርጋለን ወይም ሎሌዎች እናደርጋለን ይላል መጽሐፍ። አየ ኢየሱስ ጌታ እንደሆነ እንጂ ራሳችንን ቀላቅለን አንሰብክም። እውነተኛ አስተማሪዎች አንዱ ምልክት ከኢየሱስ ትምህርት ጋር ራሳቸውን እየቀላቀሉ ለህዝቡ አይመግቡ። የሐሰተኛ ነቢያት የሐሰተኛ አስተማሪዎች አንዱ ባህሪያቸው ትምህርታቸውን ሲሰሙ ረጅም ሰዓት ራሳቸውን ከትምህርቱ ጋር ሰፍተው እነሱና ትምህርቱን እስካትለዩ ድረስ ይመግባሉ። አሜን የምትሉት ወገባችሁን ይዛችሁ የምታፏጩት የምታጨበጭቡት ስለ ኢየሱስ ጌትነት ተነግሮ ነው እንዴ? እኔ እንዲህ ነኝ እያለ ተራ ግለሰብ በዘይት ንግድና ፈውስ እያለ በቸበቸበው እና ባካበተው ገንዘብ ራሱን የሰቀለ እግዚአብሔር ግን ያላከበረው ሰው ጉባኤ መድረክ ላይ ሰብስቧችሁ እኔ እንደዚህ ነኝ እያለ ሲሰብክ እንዴት አሜን ትላላችሁ? እናንተ በእውኑ ክርስቲያኖች ናችሁ? ክርስቶስ ኢየሱስን የህይወት አዳኝና ጌታ አድርጋችሁ በነፍስና በስጋችሁ በመንፈሳችሁ ላይ ሹማችኋል? ይሄ ነው ጥያቄው። እዩ ጩፋ ሐሰተኛ ነብይ ራሱን ቀላቅሎ የሚሰብክ ሐሰተኛም አስተማሪ ጭምር ነው። አስተማሪ ለማለት ትምህርት የተደራጀ ያስፈልጋል። ግን እቺም ትምህርት ከሆነች ሐሰተኛ አስተማሪ ነው። ተባረኩ።